የባህር ዳር ከተማን የባህልና የትምህርት ከተማ ለማድረግ ያለመ ተግባር እያከናወነ መሆኑን የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳላማው ተናገሩ። ጥርን በባህር ዳር በደመቀ መልኩ ለማክበር የቅድመ ዝግጅት ስራዎች እየተከናወኑ እንደሚገኙ ገልጸዋል። አዲሱ ተስፋዬ ተጨማሪ አለው። የባህር ዳር ከተማ አስተዳደር የከተማውን የቱሪዝም ልማት ለማሳደግ የተለያዩ ተግባራትን እያከናወነ ይገኛል። ጎብኚዎች ጥርን በባህር ዳር በተሻለ መልኩ እንዲያሳልፉ ለማድረግ ከታህሳስ መጨረሻ ጀምሮ እስከ ጥር 30 ባሉት ቀናት ለቱሪዝም ኢንዱስትሪው ምቹ ሁኔታዎችን ለመፍጠር እየተሰራ ነው። የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳላማው ጥርን በባህር ዳር በደመቀ መልኩ ለማክበር ዝግጅት ስለመደረጉ ገልጸው የንግድ ትርኢትና ባዛር ከታህሳስ 20 ጀምሮ በከተማዋ እየተከናወነ ነው ብለዋል። ይዘቱን ጠብቆ ነዋሪው እንዲያከብር ለማድረግ አስፈላጊው ምግብ ነክና ምግብ ነክ ያልሆኑ ሸቀጣ ሸቀጦች አቅርቦቶች በንግድ ባዛሩ እና ኤግዚቢሽኑ እንዲቀርቡ ተደርጎ ሸማቹ ማህበረሰብ እየተጠቀመ ያለበት ሁኔታ ነው ያለ። የባህር ዳር ከተማ የባህልና የትምህርት ከተማ ናት ያሉት ተቀዳሚ ምክትል ከንቲባው ከተማዋን በባህል ለማስተዋወቅ ከታህሳስ 25 እስከ 26 ባሉት ቀናት ባህልን የማስተዋወቅ ስራዎች ለመስራት ዝግጅት መደረጉን ገልጸዋል። እውነተኛውና ትክክለኛው ባህላችን አንደኛ ትውልዱ እንዲያውቁ ማድረግ ነው። የትውልድ ቅብብሎሽና ባለቤትነት የሚያስፈልገው በመሆኑ ባህላችን ቱባው ባህል ምንድነው የሚመስለው የሚለውን ማስተዋወቅ፣ በሌላ መልኩ ደግሞ እንደገለጽኩት የትውልድ ቅብብሎሽ እንዲኖር ልጆቻችን ባህላችን ጠንቅቀው እንዲያውቁት፣ በሶስተኛ ደረጃ ደግሞ በሌሎች መጤ ባህል እንዳይበረዝ ማድረግ ዓላማ ያደረገ ነው ማለት ነው። የባህር ዳር ከተማ ለጎብኚዎችና ለነዋሪዎች ምቹ ከተማ እንድትሆን ሰላምን በማረጋገጥ በኩል ሰፊ ተግባራት ተከናውነዋል ያሉት ጎሹ እንዳላማው ለሀገር ውስጥና ለውጭ ጎብኚዎች ምቹ ሁኔታዎች ተፈጥረዋል ብለዋል። የጥርን በባህር ዳር የዚህ ዓመት አንዱ ትልቁ ምላሽ ይሰጣል ብለን የምናስበው ባህር ዳር ሰላም ናት፣ ዓለም አቀፍና የሀገር ውስጥ ቱሪስቶች በሰላም ወጥተው ተዝናንተው የሚገቡባት ከተማ ናት የሚለውን ማረጋገጫ ማህተም ሆኖ ያገለግላል ብለን ነው የምናስበው። በእርግጠኝነትም ለዚህ ወር ብቻ ሳይሆን ከዚህ ወር በፊትም ወደ ኋላ ያለውን ተመልሰን ብንመለከት ከተማችን የሰላም ከተማ ናት። በዚሁም አጋጣሚ ማስተላለፍ እንፈልገው ለአገር ውስጥ በአገር ውጭም ያሉ የሚዲያ ላይ የሚሳተፉ አካላት ውጭ ሆነው ወይም ደግሞ በርቀት ባህር ዳር እንዲህ ናት የሚለውን የሆነ ተጨባጭነትና ምንጭ የሌለውን ወሬ በመያዝ የሚደረጉ ከተማችን ስምና ዝና የሚያጠፉ ዘገባዎችን ከማውጣት እንዲቆጠቡና እውነታውን መጥተው ጥርን በባህር ዳር እዚሁ ሆነው ከተማችን ጎብኝተው ሰላም መሆንና አለመሆኗንም አረጋግጠው ያዩትን እውነት እንዲጽፉ እንዲዘግቡ ካደራ ጋር ለመጠየቅ እፈልጋለሁ። የባህር ዳር ከተማ ይበልጥ ውብና ማራኪ እንድትሆንና ጥርን በባህር ዳር ስኬታማ ለማድረግ የወንዝ ዳር ቦታዎችን የማልማትና የጎብኚዎች መዳረሻ ቦታዎችን የማስዋብ ስራዎች ከታህሳስ 30 ጀምሮ እንደሚከናወን ተገልጿል።